እንዴት ናችሁ የተወደዳችሁ? ስለ አርሰናልና ቶተናም ጨዋታ በተለይ ደግሞ ስለ ኤቤሪቺ ኤዜ እናንሳ። ከቶተናም ጋር ለማያያዝ በቂ ምክንያቶች ያሉ ይመስለኛል። አንደኛው እንደምታስታውሱት ባለፈው ክረምት ተጫዋቹ ለቶተንሃም ለመፈረም ጫፍ ላይ ደርሶ ነበር። በክሪስታል ፓላስና በስፐርስ መካከል በተጫዋቹና በቶተንሃም መካከልም እንደዚሁ ስምምነት ነበር። በኋላ ነው ለአርሰናል ሰዎች ለአርቴታ ልክ ለቶተንሃም ከመፈረሙ በፊት ለአርሰናል አሰልጣኝ ደውሎ ነበር የሚሉ ዘገባዎችን ሰማ ነበር በዚያ ሰሞን እንደምታስታውሱት። ስለዚህ አርሰናል ከቶተንሃም ተጫዋቹን ቀምቶታል ማለት የሚቻል መሰለኛው። የአርሰናል ደጋፊ ነበር፣ የአርሰናል አካዳሚ ውስጥ ነበር። ከዚያ በኋላ አንድ ትልቅ ሰርክል ጨረሰ ማለት ነው። ያው የካይ ሃቨርትዝ መጎዳትና ጉዳቱ ለወራት ከሜዳ እንደሚያርቀው ከታወቀ በኋላ አርሰናል ወደ ዝውውሩ ተመልሶ ይገባል ተብሎ አልተጠበቀም ነበር፣ በተለይ ኤዜን ለማስፈረም። ነገር ግን ይህንን ተጫዋች አመጡት። አንደኛው ከቶተናም ጋር የሚያያይዘው ያው ክረምት ላይ በፕሮፌሽናል ምክንያት ለአርሰናል ትልቅ ስሜት ያለው መሆኑ ግልጽ ነው። በፈረመ ጊዜ ይሰጣቸው የነበሩ አስተያየቶችና በኤምሬትስ ስቴዲየም ያሳየው ስሜት ለአርሰናል መጫወት ማለት ከፕሮፌሽናል ምክንያት በተጨማሪ ሴንቲሜንታል ምክንያት እንዳለ ስሜታዊ ምክንያት እንዳለው የሚያሳይ ነበር። ግን በፕሮፌሽናል ምክንያት ደግሞ ቶተንሃም ስለነበር ኦፕሽኑ ለቶተንሃም ሊፈርምም ጫፍ ላይ ደርሶ ነበር። አንደኛው ምክንያት ይሄኛው ነው፣ ከቶተንሃም ጋር ኤዜን አያይዞ ለማንሳት። ሁለተኛው ምክንያት ግን በኤምሬትስ በሁለቱ ቡድኖች መካከል የተደረገው አርሰናል 4-1 ያሸነፈበትና ኤቤሪቺ ኤዜ ሃትሪክ የሰራበት ወደ አርሰናል ከመጣም በኋላ የዚህ ተጫዋች ምርጡ ብቃት የታየበት የተጫዋቹም የእግር ኳስ ሕይወት ምናልባት ከትልልቆቹ ሞመንቶች መካከል አንደኛው ተብሎ ሊጠቀስ የሚችልበት አይነት ፐርፎርማንስን የነበረው። ከዚያ ጨዋታ በፊትና በኋላ ብሎ መክፈልም የሚቻል ይመስለኛል የኤዜን ጉዳይ። ምክንያቱም ከዚያ ጨዋታ በኋላ ለምሳሌ ለአርሰናል ሌላ ጎል አላስቆጠረም። ከዚያ በኋላ ያለው ፕሮዳክቲቪቲም በጣም ቀንሷል። እንዲያውም ባለፈው ከዊጋን አትሌቲክ ጋር በነበረው ጨዋታ 2 የመጨረሻ ኳሶች ከማቀበሉ ውጪ ተጨማሪ አሲስትም አልሰጠም እና ያ ጨዋታ እንደው የኤቤሪቺ ኤዜን የአርሰናል የተጫዋችነት የእስካሁን ታሪክ ለሁለት መክፈያ ተብሎ ሊቆጠር የሚችልም ጨዋታ ይመስለኛል። ግን ያ ጨዋታ ላይ ሃትሪክ መስራቱ ብቻ ሳይሆን በዛ ጨዋታ ላይ የታየው ምልክት ተጫዋቹ በአርሰናል ስኬት ውስጥ የጎላ ሚና ሊኖረው እንደሚችል ማሳያ ተደርጎ ተስፋ ለመጣል ምክንያት የሆነ ጨዋታ ነበር። የወደፊቱ ጊዜ ያማረ እንደሚሆን ለመጠበቅ ምክንያት የሚሰጥ ጨዋታ ነበር። ፐርፎርማንስ ነበር ማለት ይቻላል። በሰሜን ለንደን ደርቢ ሃትሪክ የሰሩ ተጫዋቾች 4 ብቻ ናቸው። ከነዛ መካከል አንዱ ሆኗል። ከ30 ምናምን ዓመት በኋላ ነው ሃትሪክ የሰራው ይሄ ተጫዋች እና ከዚያ በኋላ ግን ነገሮች ሁሉ በተለየ መልክ መጓዝ የጀመሩበት ጊዜ ነው ማለት ይቻላል። ያው ከዛ በፊትም ኢሬጉላሪቲ ነበረው ተጫዋቹ በጨዋታ ውስጥ የሚጠፋባቸው ግን የሆነ አስደናቂ ሞመንት የሚያሳይባቸው። ለምሳሌ ከማንቸስተር ሲቲ ጋር በነበረው ጨዋታ እንደዚህ አይነት አስደናቂ የኳርተር ባክ አሲስት ለጋብርኤል ማርቲኔሊ ሲሰጥ ያየንበት፣ ተመሳሳይ አይነት የሚመስል ፓስ ከባየር ሚኒክ ጋር በነበረው ጨዋታም እንደገና እንዲሁ ለማርቲኔሊ የሰጠበት እንዲህ አይነት ሞመንቶች ነበሩት። ከቀድሞ ቡድኑ ክሪስታል ፓላስ ጋር በነበረው ጨዋታም እንደዚሁ በሃፎሊ ግሩም ጎል ያስቆጠረበትና በእርሱ ጎል አርሰናል ያሸነፈበት እንዲህ አይነት ቅጽበቶችን አሳይቷል። በወጥነት ባይሆንም ግን የሆኑ ምልክቶች፣ ሞመንቶች ያሳይ ነበር። ከዛ የዛ ሁሉ ፒናክል የነበረው የሰሜን ለንደን ደርቢ ነው። ከዚያ በኋላ የተጫዋቹ የአርሰናል የእግር ኳስ ተጫዋችነት ህይወት ሌላ መልክ የያዘ ይመስላል። በቀደም ከዊጋን ጋር በነበረው ጨዋታ የክህሎቱን ፍንጣቂ ያየንበት ነው። ዊጋን በ3ኛ ዲቪዚዮን ያለ ቡድን ነው። ስለዚህ ብዙ ላይ ነግረን ይችላል ከዊጋን ጋር ጥሩ መጫወት። ነገር ግን በተለይ እነዛ የመጀመሪያዎቹ 2 ለማድዌኬ እና ለማርቲኔሊ የሰጣቸው ኳሶች የተጫዋቹ ክህሎት ምን ያህል ጨዋታዎችን ሊከፍት እንደሚችል፣ እንዴት የጨዋታ ለዋጭ መሆን እንደሚችል ምልክት ያሳየበት ነው። ግን ያ ከዊጋን ጋር የነበረ ፐርፎርማንስ ከወልቭስ ጋር በነበረ ጨዋታ አርሰናል በዛ ቦታ መጫወት የሚችሉ በርካታ ተጫዋቾች ተጎድተውበት ጭምር። እዛ ጨዋታ ላይ ኦደጋርድ አልነበረም። እዛ ጨዋታ ላይ ካይ ሃቨርትዝ አልነበረም። ሚኬል ሜሪኖ አልነበረም። ኤታን ዋኔሪ በውሰት ወደ ማርሴይ ሄዷል። እነዚህ ሁሉ አማራጮች ባልነበሩበት ጊዜ ቡካዮ ሳካን ነው በ10 ቁጥር ቦታ ሚኬል አርቴታ ለመጠቀም የወሰነው። ስለዚህ በአርቴታ አስተያየት እንደ ወልቭስ ካለ 20ኛ ስፍራ ላይ ከሚገኝ ቡድን ጋር እንኳ በተደረገ ጨዋታ ኤቤሪቺ ኤዜን ተማምኖ እነዛ ሁሉ ጉዳቶች ባሉበት ጊዜም ተጫዋቹን አላሰለፈውም።
ለጊዜው በአርሰናል ያለው ስፍራ ይሄ እንደሆነ የሚያሳይ ነው። ነገር ግን እናነሳዋለን ለምንድነው ተጫዋቹ በአርሰናል እስካሁን ድረስ በተለይ ከዛ የቶተናም ጨዋታ በኋላ ስኬታማ ያልሆነው የሚለውን ብዙ ምክንያቶች ማቅረብ የሚቻል ይመስለኛል። ግን አሁን በአርሰናል ውስጥ ያለው ሃይራርኪ የት እንደሆነ ያ የወልቭስ ጨዋታ የሚያሳይ ይመስለኛል። ቡካዮ ሳካ ተስፋ የሚሰጥ ብቃት አሳይቷል ከዊጋን ጋር በነበረው ጨዋታ። እዚህ 10 ቁጥር ሆኖ ከዚህ በኋላ ይጫወታል ወይ የሚለው ጉዳይ ከወልቭስ ጨዋታ በፊት ብዙ ሲያነጋግር ነበር። እኛም ጥቂት አንስተነዋል። ግን ቢሆንም ኤዜ ያንን ጨዋታ በዛ ቦታ ካልጀመረ መቼ ይጀምራል የሚል ጥያቄ ግን የሚያስነሳ ነው። ፖል ሜርሰን እንዲያውም የቀድሞ የአርሰናል ተጫዋቻውን በስካይ ቴሌቪዥን ላይ ትንተናዎች ይሰጣል። እዚህ ጨዋታ ላይ ካልተሰለፈ በቃ ተጫዋቹ በዚህ ሲዝን ጨዋታ ይጀምራል ብዬ አልገምትም የሚል አስተያየት ሁሉ እንዲሰጥ አድርጎት ነበር እና ኢሎጂካል አስተያየት አይመስለኝም። እዛ የወልቭስ ጨዋታ ላይ ካልጀመረ የትኛው ጨዋታ ላይ ይጀምራል የሚል በተለይ ደግሞ እነዛ ሁሉ ተጫዋቾች ባልነበሩበት ጊዜ ካልተሰለፈ መቼ ይጀምራል የሚል ጥያቄ ያስነሳል። ግን ለጊዜው አርቴታ ከዚህ ተጫዋች የምፈልገውን አላገኘሁም የሚል አስተያየት እንዳለው ግን ያ ውሳኔው ግልጽ አድርጎ የሚያሳይ ይመስለኛል። በእርግጥ ከዛ አንድ ሳምንት አስቀድሞ ከብሬንፎርድ ጋር በነበረ ጨዋታውን ጀመረና የሚታይ አልነበረም እንዳነሳሁት እኔ እንዲያውም ከሌላ ሀገር የሚመጡ ተጫዋቾች ላይ የሚታይ አንዳንድ ጊዜ ስለነ ፍሎሪያን ቪትዝ የምናነሳው አይነት የፕሪሚየር ሊጉን ፊዚካሊቲ ለመልመድ የሚቸግራቸው ተጫዋቾች ላይ የሚታይ የፕሪሚየር ሊግን ኢንቴንሲቲ ፊዚካሊቲ ለመቋቋም እንደቸገረው አይነት ተጫዋች ሆኖ ነው ያየሁት። ምንም የጎል ዕድል አልፈጠረም። አንድም ዱዌል አላሸነፈም። የመሬትም ይሁን የመሬት ላይ ፍልሚያ አላሸነፈም። የአየር ላይም የመሬትም ፍልሚያ አላሸነፈም። 9 ፓስ ብቻ የቡድኑ 10 ቁጥር ሆኖ የሚጫወት ተጫዋች 9 ፓስ ብቻ ነበር የተቀባበለው እና ሚኬል አርቴታ ከረፍት በኋላ ኦዴጋርድን ነው ቀይሮ ያስገባው። ምክንያቱም ሲጠየቅ ሌላ አይነት ፕሮፋይል ያለው ተጫዋች ስለፈለግን የበለጠ አደጋ ጀነሬት ማድረግ የሚችል who would generate many more problems የሚል አስተያየት ነበር የሰጠው። ይሄ የሚገርም ነው። በተለይ በዛ ጨዋታ ላይ ያሳየው ብቃት ማርቲን ኦዴጋርድ ቤንች ላይ ለመቀመጥ ብቻ ነበር ለዛ ጨዋታ በቂ የነበረው። እሱን ቀይሮ አስገባው። የፊትነስ ኮንሰርን ያለበት ተጫዋች ነው። ከዛ ጨዋታ በኋላም ሌላ ጨዋታ ላይ አልተሰለፈም እንደምታውቁት እና በተለይ እኔ ደግሞ ይሄ የፊዚካሊቲ ችግር የሚመስል እኔ ኮንፊደንስ ችግር ነው ይመስለኝ። ግን ኤዜ እንደምታውቁት በጣም ፊዚካል በሆኑ የእንግሊዝ የእግር ኳስ እርከኖች ውስጥ ያለፈ ተጫዋች ነው እና ልትጠብቁ አትችሉ። ምክንያቱም ኩዊንስ ፓርክ ሬንጀርስ ውስጥ፣ ሚልዋል ውስጥ፣ ክሪስታል ፓላስ ውስጥ ተጫውቶ እሱ ባትል ሃርድንድ እንዲሆን እንደዚህ አይነት ፍልሚያዎች የለመደ ተጫዋች እንዲሆን የምትጠብቁት አይደለም። አንድም ዱዌል እንዴት ሳያሸንፍ ይወጣል? እሱ ነው አንድ ኢንትረስቲንግ የነበረው ነገር። አንድም ዱዌል ሳያሸንፍ ነው የወጣው። እንግዲህ በቻምፒየንሺፕ ስትጫወቱ እንደ ክሪስታል ፓላስ አይነት በጣም ፊዚካል የእግር ኳስ ኮምፖነንት ላይ ትኩረት የሚያደርግ ቡድን ውስጥ ስትጫወቱ ለብሬንፎርድ አይነት የበለጠ ዱዌሎች ማሸነፍ ላይ ትኩረት ለሚሰጥ ቡድን እየተዘጋጃችሁ እንድትሆኑ ነው አይደለም ማድረግ ያለበት። ግን ኤዜ እንደዛ አይደለም የመሰለው። ከጀርመን የመጡ ከስፔን የመጡ አንዳንድ ተጫዋቾች የእንግሊዝ እግር ኳስ ፊዚካል ኢንቴንሲቲ እንደሚያስደነግጣቸው፣ እሱን ለመልመድ ጊዜ እንደሚፈጅባቸው፣ እሱን ለመልመድ ብዙ የጂም ትሬኒንግ የሚያስፈልጋቸው ተጫዋቾች አሉ። እነሱን ነበር የመሰለው። ከዛ ከኳስ ጋር ብዙ ሪስክ አልወሰደም። እንግዲህ አንድ መረዳት ያለብን የአርቴታ አጫወት በጣም ሲስተማታይዝድ አጫወት ነው። እስካሁንም ድረስ አርሰናልን በዚህኛው የውድድር ዘመን የሚሆን ባለፉት ጥቂት ዓመታት ዋንጫ ባያሸንፍም ግን አርሰናል በጣም ጥሩ ቡድን ነው አይደለም። በዚህ አይነት መንገድ እንዲሰራ ያደረገ ሲስተም ነው። ስለዚህ ሲስተሙን ድንገት ሳይሰራ ሲቀር መተቸት ትክክል ላይሆን ይችላል። የሲስተሙን ባህሪ ግን መግለጽ ደግሞ ተገቢ ነው። ሲስተሙ የተጫዋቾችን ኢንዲቪጁዋል የመግለጽ ነጻነት ይወስናል፣ ይገድባል። ይህንኑ ተመሳሳይ አስተያየት ስለ ፔፕ ጓርዲዮላ ቡድኖችም ስለ እሱ ባርሰሎና፣ ባየር ሚኒክ፣ ማንቸስተር ሲቲ ማለት ይቻላል ሃይሊ ሲስተማታይዝድ የሆኑ ቡድኖች በመሆናቸው የተነሳ በቀደም አንድ ለየት ያለ ነጥብ ፊሊፖ ክሌር የሚባል ፈረንሳይ ጋዜጠኛ በዘጋርዲያን ፖድካስት ላይ ሲናገር እየሰማሁት ነበር። ፉትቦል ዊክሊ የሚባል ፖድካስት አላቸው እና በሳምንት 3-4 ፖድካስቶች አሏቸው። ደስ ይለኛል። ፊሊፖ ክሌር ሲቀርብ የድሮ የፍራንስ ፉትቦል ጸሐፊ ነበር። አሁንም ዩሮስፖርት ላይ ይጽፋል። የኤሪክ ካንቶናን የቲየሪ ኦንሪን ባዮግራፊዎች የጻፈት እና ሙዚቀኛ የሆነ በጣም ትልቅ ባለሙያ ነው። አንድ ቁልፍ ነጥብ ሲያነሳ ነበር። አርሰናል ከወልቭስ ጋር በነበረው ጨዋታ ምን አለ? የሲስተም ቡድኖች እንደ ማሽን ናቸው አለ።
አንድ ማሽን እንዲሰራ ሁሉም የማሽን ኮምፖነንቶች በተሰናሰለ ሁኔታ በተዋጣለት ሁኔታ ተናበው መስራት አለባቸው። አንዱ የማሽኑ አካል እክል የሚገጥመው ከሆነ ማሽኑ መስራት ያቆማል። አርሰናልም ልክ እንደዚህ ነው አለ። የሲስተም ቡድኖችም ልክ እንደዚህ ናቸው። አሁን አንዳንድ ቡድኖች በሲስተም ያልታሰሩ ቡድኖች አሉ እና ያኔ ተጫዋቾች የበለጠ ነፃነት ስላላቸው በግላቸው ጥረት በኢንዲቪጁዋል ስኪላቸው ምክንያት የጨዋታውን ውጤት መለወጥ ይችላሉ። ስለዚህ የሲስተም ብልሽት ብዙ ላይ ጎዳቸው ይችላል። ለምሳሌ ፕሬሲንጉ የሆነ ስትራክቸር አለው አይደለም። አርሰናል ፕሬስ ሲያደርግ በ4-4-2 ነው ፕሬስ የሚያደርገው። ግን ለምሳሌ ከነዛ የ4-4-2 ፕሬስ ቡድኑ በሚያደርግበት ጊዜ ኦደጋርድ ከ1-9 ቁጥር ጋር አብሮ በሚሆንበት ጊዜ የተዋጣለት ሊሆን ይችላል። ኦደጋርድ ኃይለኛ የፕሬሲንግ ተጫዋች በመሆኑ ምክንያት። ግን ለምሳሌ የኦደጋርድ አይነት የፕሬሲንግ አውትፑት የሚሰጣቸው ተጫዋች ከሌለ ሲስተሙ ሊበላሽ ይችላል። ፕሬሲንጉን ብቻ ነጥላችሁ ከወሰዳችሁ እንደሆነ አንድ ምሳሌ ለማንሳት ነው። ወይ በቢልድ አፕ ጊዜ የሆነ ችግር ከተፈጠረ ወይም ከማሽኑ ኮጎች ውስጥ አንዱ ከጎደለ ድንገት ኮላፕስ የማድረግ አደጋ ሊገጥም ይችላል እና አንዳንዴ እንደዚህ አይነት ችግር አለ። ይህንኑ ከኤዜ ጋር ማንሳት ይቻላል። ምክንያቱም ወደ ሲስተም ቡድን ነው የመጣው። ክሪስታል ፓላስ ውስጥ ከፍተኛ ነፃነት የነበረው ቡድኑ ማጥቃቱን በተለይ በሱ ዙሪያ የገነባ ቡድን ነው የነበረው። አርሰናል የብዙ ጊዜ እንዳነሳሁት የስታርለስ ሲስተም ነው። አንድ ሱፐርስታር ብቻ የጎላበት ቡድን አይደለም፣ ወይ በአንድ ተጫዋች ዙሪያ የተገነባ ቡድን አይደለም። ንጉሱ ሲስተም ነው። ስለዚህ የሚመጣው ተጫዋች ሲስተም ውስጥ መገዛት አለበት ማለት ነው እና የኤዜ ሁኔታ ከእንደዛ አይነት የክሪስታል ፓላስ ፍጹም የማጥቃት ነፃነት ኖሮት በየቦታው ስፔሶች እየፈለገ የመጫወት ነፃነት እንደ ክላሲክ 10 ቁጥር ከግራ የሚነሳ ግን በፍጹም ቅጣት ምቱ ሳጥን ከአንደኛው ኮስት እስከ ሌላኛው ኮስት የመንቀሳቀስ ነፃነት ያለው በአብዛኛው ፈጣሪው ተጫዋች እሱ በመሆኑ ምክንያት ኤዜ የሆነ መፍትሄ እንዲፈልግ ኳስ ወደ እሱ በተደጋጋሚ የሚመጣበት ድሪብል የሚያደርግበት ብዙ ወደ ጎል የሚሞክርበት አይነት ነፃነት የነበረው ተጫዋች ነው እና ጨዋታ የመቀየር ክህሎት ደግሞ ያለው ተጫዋች ነው። እንዲያውም ከቶተናም ጨዋታ በኋላ አርቴታ ራሱ ግርማ ሞገስ ያለው እና ደስታ የሚሰጥ ተጫዋች ነው የሚል አስተያየት ሰጥቶ ነበር። እንደዚህ አይነት ማጂክ ሞመንት እንዲያመጣልን ነው የፈለግ ነው የሚል አስተያየት ሰጥቷል። ግን እስካሁን ድረስ ከነዚህ 27 ጨዋታዎች በእርግጥ 27ቱም ጨዋታዎች ላይ አርሰናል ተጫዋች አልነበረም። የዝውውር ገበያ መጨረሻዎቹ ቀናት ላይ በመሆኑ ምክንያት የፈረመው ከአንፊልድ ጨዋታ ጀምሮ ነው የሚቆጠረው። አርሰናል ከሊቨርፑል ጋር ከተጫወተበት ጨዋታ ጀምሮ እና 12 ጨዋታ ብቻ ነው የጀመረው ይሄ ተጫዋች እና በተለይ ደግሞ በቅርብ ጊዜ ምንም የመሰለፍ እድል እያገኘ አይደለም። ኦደጋርድ ወጣ ገባ የውድድር ዘመን እያሳለፈ በጉዳት ምክንያት ብዙ ጊዜ የለም። ግን ሲኖር ሚኬል አርቴታ ከኤዜ ይልቅ የበለጠ ኦደጋርድን ይመርጣል። አሁን ግን ከኦደጋርድም ውጪ ኦደጋርድም ሃቨርትዝም ሜሪኖም ሌሎችም ተጫዋቾች በሌሉበት ጊዜ ይህንኑ ተጫዋች ብዙ አምኖ እያሰለፈው አይደለም። በእርግጥ በዚህ በሰሜን ለንደን ደርቢ ላይ ይጠቀምበት ይሆናል። ምክንያቱም ይሄ በጣም ክሪቲካል ጨዋታ ነው ለአርሰናል ሲዝን እና ተጫዋቹ ከቶተናም ጋር ደግሞ ያለው ሬከርድ በጣም ጥሩ ነው። በ8 ጨዋታዎች 6 ጎሎች አስቆጥሯል። ሲገጥማቸው ከሚዋጡለት ባላጋራዎች መካከል አንደኛው ቶተናም ነው። ባለፉት 2 ሲዝኖችም ከክሪስታል ፓላስ ጋር ወደ ዋይት ሃርት ሌን ሄዶ ጎሎች አስቆጥሯል። እዛ ጨዋታ ላይ የአርሰናል የቶተናም ጨዋታ ላይ አንድ ቁልፍ ነጥቡ ሃትሪክ መስራቱ ብቻ አልነበረም። እዛ ጨዋታ ላይ አንዳንድ ያሳያቸው ባህሪያትም ነበሩ አይ ቲንክ ኤዜን እንደ ተጫዋች የሚያብራሩት። ከኦደጋርድ ጋር ለምሳሌ ስናወዳደረው በጣም የተለያዩ ተጫዋቾች ናቸው። ኦደጋርድ የበለጠ የኮንትሮል ተጫዋች ነው። የበለጠ ከኳስ ውጭ ያለው አውትፑት ከፍተኛ ነው። ጌም ኮንትሮል ግን ለማድረግ የሚሆን ተጫዋች ነው። ኤዜ የኦደጋርድን ያህል ፕሬስ አያደርግም። የኦደጋርድን ያህል ኮንትሮል የማድረጊያ ፓሶች የሚያቀብል ተጫዋች አይደለም። የበለጠ የጎል ፍሬት ነው እንላለን። የበለጠ የጎል እድል መፍጠር የሚችል ጎሎች ከተለያዩ አንግሎች ማስቆጠር የሚችል የሆነ ምትሃታዊ ቅጽበት መስጠት የሚችል በድሪብል ይሁን ከርቀት በሚመታ ኳስ ይሁን በአስደናቂ ፓሶቹ ይሁን ግን የኦደጋርድ አይነት የኮንትሮሊንግ አማካይ አይደለም እና እዛ ጨዋታ ላይ ከየትኛው የአርሰናል ተጫዋች በላይ ብዙ ሙከራ አድርጎ ነበር። ከየትኛውም የአርሰናል ተጫዋች በላይ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ ነክቶ ነበር። አሁን ኦደጋርድ በአንድ ጨዋታ 6 ሙከራ ሲያደርግ ልታዩት አትችሉም። በአንድ ጨዋታ በተጋጣሚ የቡድን የፍጹም ቅጣት ምት ሳጥን ውስጥ 7 ጊዜ ኳስ ሲነካ ልታዩት አትችሉም። በሁለቱም መለኪያዎች የአርሰናል ቁጥር 1 ተጫዋች ነበር ኤዜ እዛ የሰሜን ለንደን ደርቢ ከቶተናም ጋር በተደረገው ሃትሪክ በሰራበት ጨዋታ። አሁን ይሄ የበለጠ የጎል አደገኝነቱንም የሚያሳይ ነው። እንዲሁም አስታውሳለሁ እስከዛ ጨዋታ ድረስ ከሁሉም የአርሰናል ተጫዋቾች በላይ ብዙ ሙከራ ያደረገው ተጫዋች እሱ ነበረ። ሊያውም ዘግይቶ መጥቶ ከሊቨርፑል ጋር በነበረ ጨዋታ ተቀይሮ ገብቶ ሚኬል አርቴታ በ2 ቦታዎች ኤክስፐሪመንት አድርጎት 25 ሙከራ አድርጎ ነበር እስከዛ ጨዋታ ድረስ እና
ሹተር ያስፈልገው ነበር አርሰናል፣ ብዙ ሹተር የለውም። ይሄኛው ግን ሪስክ የሚወስድ አይነት ተጫዋች ነው እና አሁን በብሬንፎርድ ጨዋታ ላይ በሌሎችም ጨዋታዎች ላይ ያየሁት አንደኛው ነገር በጣም ከፍተኛ የኮንፊደንስ ክራይሲስ ውስጥ ያለ ተጫዋች ነው። በፊት ሹት ለማድረግ ይሁን ድሪብል ለማድረግ ይሁን ቢሳሳትም ግን ሪስክ የመውሰድ ዝንባሌ ነበር። ግን ያ ጨዋታ አንድ የነገረን ነገር ከማን ጋር ነው የምታጣምሩት አንድን ተጫዋች የሚለውንም ቁልፍ ነጥብ ያስረዳ ይመስለኛል። ሚኬል ሜሪኖ ነበር እዛ ጨዋታ ላይ አብሮት የተሰለፈው እና ኤዜም መሰለፍ ከጀመረበት ጊዜ ጀምሮ ለአርሰናል ደህና በተጫወተባቸው ጨዋታዎች ሁሉ በ9 ቁጥር ቦታ ላይ የተሰለፈው ሚኬል ሜሪኖ ነበር። ሜሪኖ ደግሞ በባህሪው በተለይ ከቪክቶር ዮኬሬስ በጣም የተለየ ተጫዋች ነው። ዮኬሬስ በቃ ብዙ ጊዜ እንደምናነሳው የላስት ላይን ተጫዋች ነው፣ የመጨረሻው መስመር ተጫዋች ነው። ወደ መሀል ድሮፕ የሚያደርግ አይደለም፣ ተመሳሳይ ቴክኒካል ፕሮፋይል ያለው አይደለም ከሚኬል ሜሪኖ ጋር። ሜሪኖ አማካይ ነው፣ ስለዚህ ወደ ጥልቅ ዞኖች ይመለሳል። እንዲያውም እኔ የምለው ሚኬል ሜሪኖ በሚሰለፍበት ጊዜ የአርሰናልን ፎርሜሽን ሁሉ የመጨረሻውን ማለቴ ነው 3 የማጥቃት ተጫዋቾች ከሚኬል ሜሪኖ ኋላ ያሉ ነው አይደለም ይመስለን። ለምሳሌ በግራ በኩል ትሮሳር፣ ከሚኬል ሜሪኖ ስትሬት ጀርባ ኤዜ፣ በቀኝ በኩል ሳካ። ግን አይደለም፣ እኔ ተገላቢጦች ነው ነው። አሁን ይሄንን ካያችሁ 3-1 ይመስላል። 3ቱ የማጥቃት ተጫዋቾች ከፊት ሚኬል ሜሪኖ፣ ለኔ በተቃራኒ ነው 1-3 ነው የሚመስለው። እንዲያውም ሚኬል ሜሪኖ ከነሱም የበለጠ ወደ ኋላ ስለሚመለስ እና ይሄ ደግሞ ለሌሎች የማጥቃት ተጫዋቾች ብዙ ስፔስ ይተዋል። ለተጋጣሚ ቡድን ሴንተር ባክ ግራ የሚያጋባ ዳይሌማ ነው። ምክንያቱም ሜሪኖን ተከትሎት የሚወጣ ከሆነ ከጀርባው ክፍት ቦታ ይተዋል። እሱን ማርክ ማድረግ ያለበት አንደኛው የመሀል ተከላካይ ነው። ለምሳሌ እዛ ጨዋታ ላይ ሚኪ ቫንደቪን ሊሆን ይችላል ያንን የማድረግ ኃላፊነት፣ ወይ ክርስቲያን ሮሜሮ። እንደዛ የሚሆን ከሆነ 10 ቁጥሩ ስፔስ ያገኛል ማለት ነው። ስለዚህ ያንን ላለመተው እዛው ቦታው ላይ ሊቆይ ይችላል። ያ የሚሆን ከሆነ ሚኬል ሜሪኖ ኳሱን ዞሮ ይዞ መምጣት የሚችልበት ተጨማሪ ስፔስ ያገኛል። ስለዚህ ሁለቱም ዳይሌማ ነው ለተከላካዮች። ይህንን ኮንፊውዥን ሌሎቹ የማጥቃት ተጫዋቾች ይጠቀሙበታል። በተለይ ለትልልቅ ጨዋታዎች የሚሰራ ይመስለኛል የሚኬል ሜሪኖ። እኔ እንደ ኦፕሽን ሃቨርትዝ ከሌለ ቤስት የአርሰናል አማራጭ ምለው ሚኬል ሜሪኖ ነው። እንግዲህ አሁን የለም በጉዳት ምክንያት፣ ግን አምናም እንደምታስታውሱት ከአጥቂዎቹ በሙሉ መጎዳት በኋላ አርቴታ እዛ ቦታ ላይ ተጠቅሞበታል። የሪያል ማድሪድንም ጨዋታ ሌሎችም በጣም ጥሩ የተጫወቱባቸው ጨዋታዎች ላይ ሚኬል ሜሪኖን በዛ ኃላፊነት ነበር የተጠቀምበት። አርሰናልም በዚህ ውድድር ዘመን ለምሳሌ በጣም ምርጥ ፐርፎርማንስ ካሳየባቸው ጨዋታዎች መካከል አንደኛው ይሄ የሰሜን ለንደን ደርቢ ነው። ከዛ ከጥቂት ቀናት በኋላ ደግሞ ከባየር ሚኒክ ጋር የተደረገው ጨዋታ ላይ ሜሪኖ ነበር የተሰለፈው። አሁን በነዛ 2 ጨዋታዎች አርሰናል 7 ጎል አስቆጥሯል። ከ7ቱ ጎሎች አንዱ ብቻ ነው የቆመ ኳስ ጎል፣ 6ቱ በክፍት ጨዋታ የተቆጠሩ ናቸው እና ከኤዜ ጋር የነበራቸው መግባባት በጣም ጥሩ ነበር። ከዛ ተጫዋቾች በጉዳት የራቁ ተጫዋቾች ወደ ሜዳ መመለስ ጀምሩ። ኦደጋርድ ተመለሰ፣ ዮኬሬስ ተመለሰ እና አርቴታ በእኔ ግምት ያንን እየሰራ የነበረን ኮምቢኔሽን፣ ምክንያቱም እየሰራ ስለነበር አርሰናል ትልልቅ ጨዋታዎች እያሸነፈ ስለነበር መቀጠል የነበረበት ይመስለኛል። ችግሩ ምንድነው? ኦደጋርድ የአርሰናል አምበል ነው፣ ትልቅ ተጫዋች ነው፣ አርቴታ በጣም የሚተማመንበት ተጫዋች ነው። ቪክቶር ዮኬሬስ ደግሞ ከረጅም ጊዜ የአርሰናል ደጋፊዎች ጉትጎታ በኋላ በብዙ ገንዘብ ከትልቅ ኤክስፔክቴሽን ጋር የመጣ ተጫዋች ነው። ስለዚህ አንዳንድ ጊዜ እንደዚህ አይነት ፕሮፋይል ያላቸውን ተጫዋቾች ለማሰለፍ ትገደዳላችሁ። እኔ ግን የሰራ ያለን ነገር አለመነካካት ይሻል ነበር የሚል እምነት አለኝ። ግን እንዲያውም ያኔ አንድ ፕሮግራም ሰርቼ ነበር። ሚኬል ሜሪኖ አሁን የሌሎች ተጫዋቾች ጉዳትን ተከትሎ እዛ ቦታ ላይ መሰለፍ ያለበት ሳይሆን እንደው ለአጥቂነት ዮኬሬስም ቢኖር ጄሱስም ቢኖር እሱ ሲኖር የአርሰናል ፐርፎርማንስ በጣም ጥሩ በመሆኑ ምክንያት እንደ ዋና ፕላን ሚኬል አርቴታ ማየት ያለበት ይመስለኛል። እንደ ፎልባክ ኦፕሽን ሳይሆን እንደ ዋና እቅድ መውሰድ ያለበት ይመስለኛል ብዬ ነበር። ምናልባት ያኔ የሰራነውን አንድ ፕሮግራም ሰምታችሁ እንደሆን ስለ ሜሪኖ አንድ ፕሮግራም ሰርተን ነበር። ከሜሪኖ በላይ ግን ያኔ ለኤዜ በጣም ጠቃሚ ነበር። ተመሳሳይ አይነት ውህደት ከዮኬሬስ ጋር መፍጠር አልቻለም። ምክንያቱም ዮኬሬስ የላስት ላይን አጥቂ ነው። ቅድም ያልኩት የሜሪኖ ሙቭመንት የሚፈጥረውን አይነት ስፔስ የዮኬሬስ አጫወት ተመሳሳይ ስፔስ አይፈጥርም። ምክንያቱም እዛው ሴንተር ባኮቹ ጋር የሚቆይ ስታቲክ የ9 ቁጥር ስለሆነ ክላሲክ 9 ቁጥር ስለሆነ የመጨረሻው መስመር ስለሆነ ለማጥቃት የሚሞክረው ለስሩ ቦል ስለሆነ የሚዘጋጀው። አሁን ከብሬንፎርድ ጋር በነበረ ጨዋታ አንድ ጊዜም በፓስ አልተገናኙም ሁለቱም ተጫዋቾች በዛ 45 ደቂቃ ውስጥ። ሌሎች ጨዋታዎች ላይ በጥቂት አብረው በተሰለፉበትም ጊዜ ተመሳሳይ ኬሚስትሪ ለማግኘት ቸግሯቸው ነበርና ኤዜ ያን ሰሞን ጥሩ እየተጫወተ ነበር። አይ ቲንክ መቀጠል የነበረበት ይመስለኛል። ኦደጋርድ ቢመለስም ግን ኤዜ ጥሩ እየተጫወተ ነው። ስለዚህ ኦደጋርድን ወደ ላይን አፕ እንድታመጡት የሚያስገድድ ሁኔታ አልነበርም። በእርግጥ ሮቴት ሊደረግ ይችላል ምናምን፣ ግን
በሊግ ጨዋታዎች አትሊስት ያው መቀጠል የሚችል ይመስለኛል። ሁለተኛው ነጥብ የሚመስለኝ በእኔ አረዳድ የሁለቱ ቡድኖች ልዩነት ነው። ቀድሞ የተጫወተበት ክሪስታል ፓላስ አነስተኛ የኳስ ቁጥጥር 40% ገደማ ኳስ የሚቆጣጠር በአብዛኛው በመልሶ ማጥቃት ለማጥቃት የሚሞክር ጠለቅ ባለ ብሎክ የሚከላከል ከፊቱ ሰፊ ስፔስ የሚኖረው የተጋጣሚ ቡድኖች ብዙ ጊዜ በሎ ብሎክ የማይገጥሙት ስለዚህ ለእንደ ኤዜ አይነት ተጫዋቾች ሰፊ ስፔስ የሚገኝበት እና ደግሞ የአርሰናል ማጥቃት አንድ ተጫዋች ላይ እንዳልተመሰረተ አይደለም። በክሪስታል ፓላስ የበለጠ ኤዜ ተኮር ነበር፣ በተለይ ከማይክል ኦሊሴ መልቀቅ በኋላ። ግን ማይክል ኦሊሴን በነበረበት ጊዜ በቃ ክላሲክ የክንፍ ተጫዋች ነው። የበለጠ ሴንትራል የነበረው ኤዜ ነበር። አርሰናል ወደ 60% ገደማ ኳስ የሚቆጣጠር ነው። ስለዚህ የበለጠ የትግስት የበለጠ ሊሚትድ በሆነ ስፔስ የሚጫወት አይነት ተጫዋች ይመስላል እና አርቴታም ደግሞ የበለጠ ቁጥጥር ላይ የሚያተኩር አይነት አሰልጣኝ በመሆኑ ምክንያት እሱ ከቁጥጥር ወይም ኮንትሮል ከሚለው ቃል ይልቅ ከፍተኛ ብልጫ ወይም ዶሚናንስ የሚለውን ቃል መጠቀም ይመርጣል። እኔ የመጀመሪያ ቁጥጥር አሰልጣኝ አይደለም። ሌሎችም ትልልቅ አሰልጣኞች በተለይ እነዚህ በዚህ ዘመን ያሉት አሰልጣኞች ፔፕም ጭምር የኮንትሮል ፍሪክ ምናምን ይባላሉ። ኮንትሮል ማድረግ ይፈልጋሉ። ኮንትሮለብል ሲሆኑትን አሰልጣኝ ሊቆጣጠራቸው የሚችላቸውን ነገሮች በሙሉ። ስለዚህ ይሄም ፍጹም ወደ ተለየ ቡድን እንዲመጣ አድርጎታል። እና ከዛ በኋላ ያው አርቴታ አንድ የማይደራደርበት ነገር ተጫዋቾች ከኳስ ውጪ ያላቸው ትጋትን በተመለከተ ብዙ ጊዜ ያነሳዋል። የመጀመሪያ ፕሬስ ኮንፈረንሱ ላይ ይህንኑ በግልጽ አንስቶታል። ነን ኔጎሽብል ነው፣ መደራደር ማልችልበት አንድ ነጥብ ተጫዋቾች ከኳስ ውጪ ያላቸው አፕሊኬሽን ነው ብሏል። እና ያ በአስቶን ቪላ ጨዋታ ላይ ታይቷል። እኔ በእኔ ምርጫ እንደ ምርጫ ቢሆን የግራ 8 ቁጥር ላይ ኤዜን የቀኝ 8 ቁጥር ላይ ኦዴጋርድ እንደማይጠቀም አውቃለሁ። ያ ማለት ከማርቲን ዙቢሜንዲ እና ከዴክላን ራይስ አንደኛውን ወደ ቤንች ስለሚወስድ የሁለቱን ኮምቢኔሽን ደግሞ ይወደዋል እና አርሰናል የፕሪሚየር ሊግ መሪ ከሆነባቸው ምክንያቶች አንዱ የሁለቱ ተጫዋቾች ጥምረት ነው። ያንን ቀይረው ልትሉትም ያስቸግራል። ግን አንዳንድ ጨዋታዎች ላይ የሚቻል ይመስለኛል። ለምሳሌ ወልቭስን አይነት ቡድን በምትገጥሙበት ጊዜ ላለመውረድ እየተጫወተ ያለን ከ13 ከ14 ከ15ኛ በታች ያሉ ብዙ ቡድኖች አሉ። አርሰናል ከዚህ በኋላ በቀሩት ጨዋታዎችም እንደዚህ አይነት ብዙ ቡድኖችን ይገጥማል አይደለም እና በእነዚህ ጨዋታዎች ላይ ግን በአንድ ፒቮት ለምሳሌ በዴክላን ራይስ ሊሆን ይችላል። ዙቢሜንዲ በመደበኝነት ቤንች ይሆን እያልኩ አይደለም፣ ወይ ራሱ ዙቢሜንዲ ሊሆን ይችላል። ግን ራይስ የበለጠ የሪከቨሪ ሩጫዎች ያሉት ተጫዋች በመሆኑ ምክንያትና በዌስትሃምም በአርሰናል የመጀመሪያዎቹ 6 ወራትን በዚሁ ሚና ስለተጫወተና የአትሌቲክ ኳሊቲ ስላለው የበለጠ ክሬቲቭ የሆኑትን ኤዜንና ኦዴጋርድን አንድ ላይ ማጫወት የሚቻል ይመስለኛል። እንደ ባላጋራ ሁኔታ ለምሳሌ ፔፕ ጓርዲዮላ ማንቸስተር ሲቲ በእንደዚህ አይነት ባላጋራዎች ላይ 1 ቁጥር ፌርናንዲኞን እና 2 በደብሮይን አገላለጽ 2 ነጻ 8 ቁጥሮች ፍሪ 8 ይላቸዋል እሱ ዳቪድ ሲልቫን እና ኬቨን ደብሮይነን በስተቀኝና በስተግራ በኩል አድርጎ ይጠቀም ነበር። ግን ነጠላ 6 መጠቀም ለትራንዚሽን ያጋልጣል ብሎ ደግሞ ስለሚያምን መጀመሪያ አካባቢ እንደምታስታውሱት ፋቢያን ዴልፍን፣ ሌላ ጊዜ እንደ ኦሌክሳንደር ዚንቼንኮን፣ ሌላ ጊዜ እንደ ጆዋ ካንሴሎ አይነት ተጫዋቾችን ወደ ሴንትራል ቦታዎች ያስገባል። ይህንኑ ተመሳሳይ ነገር ሚኬል አርቴታ ማድረግ የሚችል ይመስለኛል። ያንን ብዙ አያደርገውም እንደምታውቁት። በተለይ በዚህኛው የውድድር ዘመን በ2 ፒቮት ነው የሚጫወተው። ለትልልቅ ጨዋታዎች በጣም አስፈላጊ ይመስለኛል፣ ሜቢ ለብዙ ጨዋታዎች። ነገር ግን በተለይ ቀለል ላሉት የበለጠ የማጥቃት ነጻነት ለሚያስፈልጋቸው ጨዋታዎች ግን 2 8 ቁጥሮች መጠቀም የሚቻል ይመስለኛል፣ የበለጠ ፕሪዶሚናንት የማጥቃት ተጫዋቾች። ከዛ ሪካርዶ ካላፊዮሪ ኢንቨርት ያደርጋል። ካላፊዮሪ በግራ በኩል በሚጫወትበት ጊዜ ይህንን ብዙ ኮንሲደር ሲያደርገው አላይም። ምክንያቱም ኤዜ በእኔ ግምት የበለጠ በሚስማማው ቦታ ለመጫወት ይችላል በአንድ ፒቮት አርሰናል የሚጫወት ከሆነ እንዳልኩት፣ በተለይ ቀለል ባሉ ጨዋታዎች ላይ የወልቭስ ጨዋታ ቀለል ያለ ጨዋታ ነው ለምሳሌ አይደለም እና እዛ ጨዋታ ላይ ለእኔ ለምን ዙቢሜንዲንና ራይስን አንድ ላይ ታሰልፋላችሁ? ራይስ ይገባኛል፣ በፕሪሚየር ሊግ ከብሩኖ ፈርናንዴዝ ቀጥሎ ብዙ ጎል ዕድል የፈጠረው ተጫዋች ነው። ነገር ግን ኤዜ የበለጠ ክሬቲቭ ተጫዋች ነው ከራይስም የበለጠ። ስለዚህ ራይስን እዛ ቦታ ላይ መጠቀም 6 ቁጥር አድርጎ ኤዜን የግራ 8 ቁጥር አድርጎ መጣ። የግራ 8 ቁጥር ማለት ክሪስታል ፓላስ ጋር ከተወጣው ኃላፊነት ጋር የሚመሳሰል ነው። የተች ላይ ክንፍ ተጫዋች አይደለም፣ ፕሮፐር ሴንትራል 10 ቁጥር አይደለም፣ ኢን ቢትዊን ያለ ነው። ብዙ ጊዜ በሀፍ ስፔስ የሚጫወት ተጫዋች ነው። ያንን ማድረግ ምናልባት የተጫዋቹን የበለጠ ክህሎት አውጥቶ መጠቀም የሚቻልበትን ብሉፕሪንት መፍጠር የሚቻል ይመስለኛል። ብዙዎቹ ቁጥሮቹ ቀንሰዋል። በክሪስታል ፓላስ ለምሳሌ 2.32 ድሪብሎች ያደርግ ነበር። በዚህ ዓመት 1.55 ድሪብል ነው የሚያደርገው። ያነሰ ኳስ ነው የሚነካው።
ከ55 ወደ 46 ወርዷል በጨዋታ የሚነካበት ጊዜ። ያነሰ የጎል እድል ነው የሚፈጥረው። ከሁለት በአቬሬጅ ወደ 0.77 ነው የወረደው በዚህ የውድድር ዘመን። በጣም ትልቅ ልዩነት ነው። አሰልጣኙንም የሚመለከት ነው፣ ተጫዋቹንም ግን የሚመለከት ነው። ከፍተኛ የኮንፊደንስ ክራይሲስ ውስጥ ያለ ይመስለኛል እና ያኔ የሰሜን ለንደን ደርቢ ጨዋታ በተደረገበት ጊዜ የተፈጠረው የተጫዋቹን ጎል ማስቆጠር ተከትሎ የነበረው ኤክሳይትመንት ከዚያ በኋላ የጠፋበት ፍጥነት በጣም የሚያስገርም ነው። ግን አንድ ጥሩ ነገር ከተባለ ሲዝን ሲጨርስ በብዙ ጥንካሬ ነው የሚጨርሰው። ከዛ የሰሜን ለንደን ደርቢ በኋላ 18 ጨዋታዎች አድርጓል እና እስካሁን አንድ ጎል አላስቆጠርም። ለዛ ነው እንደ ትልቅ ተርኒንግ ፖይንት የሚታየው። አሁን 27 ዓመቱ ነው። ለአሁን ማሸነፍ ተብሎ የመጣ ተጫዋች ነው። ለዊን ናው ተብሎ የመጣ ተጫዋች ነው እና ይህንን መጠቀም ደግሞ ያስፈልጋል። ካልሆነ የመምጣቱ ጥቅም ምንድን ነው? እና አንዳንድ ጊዜ አሰልጣኞችም ተጫዋቾች የሚችሉት ነገር ላይ ማተኮር ያለባቸው ይመስለኛል። ኦዴጋርድ ጌም ኮንትሮለር አይደለም። አይ ሁሉንም ጌም ደግሞ እንደዛ ኮንትሮል ማድረግ የሚያስፈልግ አይመስለኝም። ቅድም እንዳልኩት አንዳንድ ጊዜ ተጨማሪ አይነት ነጻነት ለተጫዋቾች መስጠት የሚያስፈልግ ከሆነ ያንን ማድረግ የሚቻል ይመስለኛል እና በዚህ ሲዝን ደግሞ አርሰናል ውስጥ ከ1 እስከ 25 ያሉ የፕሪሚየር ሊግ ብዙ ግድል የፈጠሩ ተጫዋቾችን ብታዩ 2 ተጫዋቾች ብቻ ነው ያሉት። ሳካና ራይስ ብቻ ናቸው ከ1 እስከ 25 ብዙ የጎል ዕድል የፈጠሩ የፕሪሚየር ሊግ ተጫዋቾች ሊስት ውስጥ የአርሰናል ተጫዋቾች ያሉት። ይሄ ደግሞ ችግር ነው። የጓርዲዮላ ቡድን ከአርሰናል የበለጠ በክፍት ጨዋታ 17 የኦፕን ፕሌይ ጎሎች አስቆጥሯል። አንዳንዴ ለእንደ ኤዚ አይነቶቹ ተጫዋቾች ያንን ሊበርቲ መፍቀድ ያስፈልጋል። አሁን ጓርዲዮላ በአንድ በኩል እያደረገ ያለው እሱን ነው። ጓርዲዮላ ለምሳሌ ከጥቂት ጊዜያት በፊት ለእንደ ራያን ሼርኪ አይነት ኦፍ ደ ከፍ ተጫዋች የሚሆን አይነት አሰልጣኝ አይመስልም ነበር። ለዚህ ምስክራችን ጃክ ግሪሊሽ ነው። ነገር ግን ትንሽ ሉዝ ያደርገዋል፣ በተለይ በዚህኛው ዘመን። እንግዲህ ያንን በማድረግ የኤዜን ማክሲመም ማግኘት የሚቻል ይመስለኛል። ለአሁን ማሸነፍ የመጣ ተጫዋች ነው። አሁን ይሄ ልጅ የ21 ዓመት ተጫዋች አይደለም። እስኪ በስል ቤንች ላይ ሆኖ የጎልበት አይነት እንደምትሉት እንደ ኤታን ዋኔሪ አይነት ተጫዋች አይደለም። አሁን ነው ዴሊቨር ማድረግ ያለበት እና ጊዜው ደግሞ አሁን ነው። ደግነቱም ተጫዋቹ ከፌብሩዋሪ ከማርች በኋላ ባለፉት 3 ተከታታይ ሲዝኖች ቤስቱን ፉትቦል የተጫወተው ሲዝኑ እያለቀ በነበረበት ጊዜ ነው። አምና ክሪስታል ፓላስ ኤፍ ኤ ካፕ ሲያሸንፍ እና በዛ ምክንያቱም በክለቡ ታሪክ ለመጀመሪያ ጊዜ አውሮፓ ውድድር ላይ ሲሳተፍ በክለቡ ታሪክ የመጀመሪያውን ዋንጫ ሲያሸንፍ ፋይናሉ ላይ ጭምር ጎል ያስቆጠረው ተጫዋች እሱ ነው። ግን ሌሎች በጣም ብዙ አሪፍ ፐርፎርመንሶች ነበሩት። ትልልቅ ጨዋታዎችም ላይ ፐርፎርም ያደርጋል። ይሄኛው ሲዝን እንኳ ሲጀምር ትልልቅ ጨዋታዎች ላይ ጎል በማስቆጠር ነበር የጀመረው። እዛ የሊቨርፑል የኮሚኒቲ ሺልድ ጨዋታ ላይ ጥሩ ነበር። የፕሪሚየር ሊግ የመጀመሪያ ጨዋታ ላይ ቼልሲ ላይ ጥሩ ነበር። ግን ባለፉት ዓመታትም አርሰናል ላይ ጎል አስቆጥሯል፣ ማንቸስተር ዩናይትድ ላይ ጎል አስቆጥሯል፣ ሲቲ ላይ፣ ቼልሲ ላይ፣ ሊቨርፑል ላይ ትልልቅ ጨዋታዎች ላይ ጎል የማስቆጠር ሬከርዱን በጣም ጥሩ ነው። ቅድም እንዳነሳሁት ደግሞ ከቶተናም ጋር ያለው የቅርብ ጊዜ ሬከርድም ከአርሰናልም ጋር ይሁን ከክሪስታል ፓላስ ጋር ሆኖ ሲጫወት በጣም ጥሩ ነው እና እዚህ ጨዋታ ላይ የሚያሰልፈው አይመስለኝም። የአርቴታን ፕሬስ ኮንፈረንስ ካመንን በዚህ ጨዋታ ላይ ሃቨርትዝ እና ኦዴጋርድም ይመለሳሉ ተብሎ ስለሚጠበቅ እኔ አርቴታን በተለይ የሆነ ተጫዋች አይሰለፍም ካለ ድሮ ፈርጉሰን እንደዚህ አይነት የአእምሮ ጨዋታ ይጫወቱ ነበር፣ የተጋጣሚውን ቡድን ገስ እያደረገ እንዲቆይ ለማድረግ። አርቴታ እንደዛ ያደርጋል። አንዳንድ ጊዜ ካያችሁት ማይደርስን ተጫዋች ይደርሳል ይላል። ስለዚህ አሰልጣኙ ይደርሳል ብሎ የተጋጣሚ ቡድን አሰልጣኝ ይደርሳል ብሎ ፕላን እንዲያደርግ ይሁን እንደዚህ አይነት ኮንፊውዥን ለመፍጠር እንደዛ ይላል። አይደርሱም እያልኩ አይደለም፣ ግን ባለፈው ከወልቭስ ጨዋታ በፊት ነው የካይ ሃቨርትዝንና የኦዴጋርድን ለሰሜን ለንደን ደርቢ የመድረስ ሁኔታ ገልጾ የነበረው። ከዛ አርብ ዕለት በነበረው የቅድመ ቶተናም ጨዋታ ፕሬስ ኮንፈረንስ ላይ ይህንን አረጋግጦታል። ግን በእኔ ግምት እርግጠኛ አይደለሁም። የወልቭስን ጨዋታ ካልጀመረ የቶተናምን ጨዋታ ይጀምራሉ ወይ? ከጀመረ ጥሩ ነው በጣም ግን እርግጠኛ አይደለሁም። እና ይሄ የመጀመሪያው ጨዋታ ላይ ታሪክ የሰራ ተጫዋች በዚህኛው አርሰናል በአንገብጋቢ ሁኔታ 3 ነጥብ በሚፈልግበት ጨዋታ ላይ ይሰለፋል ወይ? የተጫዋቹን የአርሰናል ታሪክም እስካሁን ድረስ ረጅም ጊዜ የቆየ ተጫዋች አይደለም። በዚህ ሲዝን አርሰናል የተቀላቀለው ግን ያንን የሰሜን ለንደን ደርቢ ጨዋታ በሁለት መክፈል የሚቻል ይመስለኛል። ከዛ የቶተንሃም ሃትሪክ በፊትና ከሃትሪኩ በኋላ ብሎ መክፈል የሚቻል ይመስለኛል። ኢንትረስቲንግ ይመስለኛል። በዚህም ጨዋታ ይሁን ከዚህ በኋላ ባለው ጊዜ ኤዜን በምን ሁኔታ እንደሚጠቀምበት